መጡና በጆሮዬ ገብተው እንደ ጦር ልቤ ላይ ተሰቀለ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። የዛን ጊዜ በፊት የነበረኝ ማንነት ተመታ immediately ወዲያውኑ እና ወዲያውኑ ነፃነት ነው የተሰማኝ። ሁከት አይደለም ሰላም ነው የተሰማኝ። እና በቃ ልጁ ደስታ ውስጥ ገባው ማልቀስ ጀመርኩ። በቃ አለማቋረጥ አለቀስኩኝ። ከዛ እነሱም ንስሐ አስገቡኝ እልላሉ ደስ አላቸው ወደድኳቸው። ወዲያውኑ ለምን ተመታ በዛ ቃል ተመታ ወደድኳቸው። በቃ እንዳጠፉ ማለት ጀመርኩ። አይምጡም ብለው ማለት ነው እንዳጠፉ በቃ ስንል አይ መጥፋትማ አንጠፋምኛውን ያንድ አባት ልጆች ነን እና ይሄው ቸርቹ ሲሉኝ እኔ ከሚደንቀኝ ነገር ቸርቹ ፍላፊቴ ነው ግን አላየው አላውቅም። ከዛ ካንቺ ንግድ ቦታ ፍላፊት ነው አላየው። መንገድ እንደዚህ በመካከላችን አለ አላየው። እና እዚህ ነው ቸርቹ አርብ ነይ ብለው ሲሉኝ እሺ እመጣለሁ አልኩ። የሚደንቀው ነገር በህይወቴ የማረሰው ነገር መዘመር ጀመርኩኝ። መዘመር መንበርከክ ጀመርኩኝ። ከዛ እሱን ነገርኩት አብሮኝ የሚኖረው እኔ አንኮተት ምናምን አልፈልግም። ጌታን ተወደለ ተከተለዋል አትከተለውም አልኩት። አይ አልፈልገው እሺ አሁን እንለያይ አልኩት። በቃ እሺ አለኝ። ተለያየን። በግሩ ከሄደው ወደ ጌታን አልፈልግም ማለት እሱ እናቴን ወዳታለሁ ምን አድርጌ ኪዳነ ምሕረት ትወጣለች ጊዮርጊስ ይወጣል ከቤታችን እናቴ በኔ ተነሳ ትሞታለች ስለምወደት ከሷ ቃል አላልፍም ምናምን ሲል እናትና በቃ እንለያይ አልኩት። እሺ አለኝ። ተለያየን። እሱ ጋር ያው ብሮች ስለነበሩ እኔ ጋር ስላልነበረ ምን ታመጣለች ትመለሳለች በሚለው ብሩን ጠራርጎ ነው ይዞ ሄደው። ኢየሱስ የግል ለዘላለም ጌታ ነው። አሜን። እና እሱ ይዞ ሄደ። ወዲያውኑ ሺሻ ቤቱን ዘጋሁት። ማንም ዝጊ ሳይል ሺሻ ቤቱን ዘጋሁት። ከዛ በሶስተኛው ቀን በሩን ከፍቼ መሰባበር ጀመርኩ እቃዎችን። አንድ እንደው ማቃት ልጅ አለች አንዱን ይዛብኝ ሮጣ ሄደች አትሰብሪውም ብላ ጎማዎችን ማቃጠል ጀመርኩኝ። ግርግራዎችን በቃ ማድቀቅ ጀመርኩኝ። ከዛ ቤት ውስጥ ያለ የሺሻ ነገር ምናምን ማቃጠል ጀመርኩ። ከዛ ቤቴን አጸዳዳው። ከሚገርመው ነገር ልክ ሺሻ ቤቱን ጨክኘው ስዘጋ እንግዲህ ለአንድ ሺሻ ለማይስብ ሰው ምናስከፍለው 20 ብር ነው ለመቀመጫ። የሚገርመው ነገር ግን 200 ብር እንክፈልሻለን። እኔ በፍጹም ሰይጣን አታገኘኝ በገንዘብ አልኩ። ኢየሱስ ጌታ ነው። ለምን ገንዘብ እያሳየኝ ደሞ መጣ ምንም የላትም ሲባል ማለት ነው። ብቻ ያ በጆሮዬ ገብቶ በልቤ የተተከለው ቃል ህይወቴን ሁሉ ቀይሮታል። እንድጨክን የሚያደርገኝ ያ ቃል እና የሚደንቀው ነገር በፍጹም አልኳቸው። አርብ ቀን ፕሮግራም አለና እዛው ሙሉ ወንጌል ሄድኩኝ። ሲሄድ ያው ትላንትና በጌታ ቤት የነበራችሁ ወደ ኋላ ባክ ያደረጋችሁ ሰዎች ጌታን እንደግል አዳኝ እንደማርጋችሁ የምትቀበሉ ብሎ አገልጋዩ ይጠራል። እና ያው ወንድም ቡዜ ማለት ነው ሲል እኔ ወጣው። አንቺማ ጌታ እንደተቀበልሽ እኮ ሰምተናል ሲል አይኔ በአደባባይ መቀበል ፈልጋለሁ አልኩት። ህዝቡ ማልቀስ ጀመረ ግማሹና ደነገጥኩኝ። ለምንድነው ብዬ ለካ የጸሎት መልስ ነው። ቤተክርስቲያኑ ለካ የንሺሻ ቤት ዘጋን ልጅቷን ማረክን ይያለ ይጸልዩ ነበር የጸሎታቸው መልስ እንደሆነ በኋላ ተረዳውኝ። ያው ህብረት ካደረኩ በኋላ ሰማውኝና በዚህ አይነት ህይወት ውስጥ ያው ጌታ አገኘኝ ታሪኬን ቀየረ። የሚገርመው ነገር ያው ወደ ጌታ ልክ እንደገባው እንዳልኩሽ ምንም በእጄ ላይም ስላልነበረ ምድረበዳው ነው የጠበቀኝ። እና ያው ልጆችሽን አንዷ ሄዳለች ያቺኛም ድሬዳዋ ነች ብቻዬን። ግን ስቲል መተዳደሪያ የለም። እና እሱም ያሰበው በገንዘቡ ምክንያት ትፈልገኛለች ትመልሰኛ። እኔ ግን ጨከንኩ። አስጨከነኝ የገባብኝ መንፈስ በፍጹም አልኩኝ። ግን በግልሽ ቃሉን ታነቢ ነበር? ክትትል ትምህርት ነበረሽ? እንዴት ነው መንፈሳዊ ህይወትሽ እንደዚህ ያደገ ሊሄድ ይችላል? ትምህርት ምንም ማንም አላስተማረኝም። አስተማረሽ? ትምህርትም አላስተማሩኝም ክትትልም የለም። ምክንያቱም ለነሱም ታምር ነበር የኔ መቀየር። ላሉት አገልጋዮች ወዲያውኑ የመቀየር ነገር ለነሱም ታምር ስለሆነ ልክ እንዳደጋ አገልጋይ የለም እንደዛ ነው የጠበቁኝና አላስተማሩኝም። እኔ እንደውም ወደዚህ መሸኛ ይዤ ስመጣ ክትትል ያስፈልጋታል የሚል ነበር ወንድም ቡዜ ጻፈልኝ። ኦኬ
ገና ክትትልም ያስፈልጋታል ነው እና ምክንያቱም ያው ላይፌን ህይወቴን አያውቀውም እሱ ግን የቤተ ክርስቲያናችን ሽማግሌ ተገን የሚባል አለ ማያቸውን ራዮች ሁሉ ለሱ ነበር መናገር ራይ ሁሉ ታይ ነበር አው የሚገርመው ነገር ከዛ በኋላ ህይወቴን የቀየረው ጌታ ያም ሰው ያው ቤት እንድከራይና ያሽሻ ቤቱ ፈጽሞ መውጣት እንዳለብኝ ያ ከኔ ጋር አብሮ የሚኖረው አለቃው እና 1000 ብር ሰጠኝ 300 ብር በጣም ሰፊ ቤት ተከራየው ቀለም ምናምን አደረኩኝ የሚገርማችሁ ነገር ሳልናገር የማልፈው ለደሃ የሰጠ ለእግዚአብሔር አበድረን ክብር ለኢየሱስ ይሁን ስለዚህ ይህንን ፍሬ በዛ ሰው ላይ አይቻለሁ እና እሱ ከመስጠቱ በፊት ያለብኝ ምድረበዳ አልነበረ ከዚህ ከሱ ጋር ከተለያየን በኋላ እሱ ይዞት ፊልድ የሚሄደው በሶ ከስኳር ጋር የተደበላለቀ ነበር ትንሽ እና እሱን በሶ እንዳይሰለቸኝ አንዴ በጆጋ በጥብጬ አንዴ ተጣጣዋለሁ በቀን አንዴ እስከመታልቅ ማለት ነው የሚገርመው ባዶ ቤት ዘግቼ ራቁቴን ነበር ምጸልየው እንባይና ላቀውም ይፈሳልና ወደ ጌታ መጥቼ አንድ ወር ከ15 ቀን ይሆናልና ቤት ውስጥ እየጸለይኩኝ ይያለ ያው ትንሽ ልረፍ በየተኛው ያው እንግዲህ ምንተኛው ፍራሽ ላይ መሬት ነው አልጋ ያው አይታወቅም ሙቀትም ሀገር ስለሆነና እዛ ፍራሽ ላይ በተኛውበት ታላቅ እግዚአብሔር የመለኮት ኃይል ነው የወደቀው እዛ ቤት ውስጥ የሞላውና ያ ክብር አረሰው ገባ የሆነ እንደ ደመና ሰማያዊ ደመና የሚመስል እንዲኳ ያያዋለሁ እንዳለ ተሞላ ቤቱ ይሄ የሆነ ጭስ ነገር ሲወጣ እንደ አርቲፊሻል ዲኮር የለም ልክ እንደዛ ደመናው ሞላ ቤቱ የሚገርመው ነገር የተኛውበት ፍራሽም ይዘላል እኔም እዘላለሁ በቃ ሰውነቴ የኔ አይደለም እዘላለሁ እንደ ጉድ ያዘልለኛል እና ልጄ ሆይ አትፍሪ እኔ ካንቺ ጋር ነኝ እና ምክንያቱም ያው የሚያስፈራራ ነገር አለ በዙሪያና አትፍሪ እኔ ካንቺ ጋር ነኝ ለምን በቸርች ውስጥ እንዲ መገለጦች ምናምን ትንቢቶችን የሚያመጡ አገልጋዮች የሉም በስንት ጊዜ በእግዚአብሔር ምሪት ተመርተው የሚመጡ አሉ የጅጅጋ ሙሉ ወንጌል የምትልካቸው አገልጋዮች አሉ አንድ ወር ምናምን እና እንደዚህ ትንቢታዊ መገለጥ የለም ቃል ነው የሚገለጠው እና የደነቀኝ ነገር እኔ ካንቺ ጋር ነኝና አትፍሪ የሚለው ድምጽ በቃ የሆነ ልቤን ሁሉ ስልብ እንደሚል እንደዛ አይነት ሐሴት ውስጥ ገባው ከዛ እኔ ወደዚህ ምድር ወደ አዲስ አበባ እንደምመጣ ጌታ ለራሴ ነው መጀመሪያ ያሳየኝ እኔ ባቡር ዛሬ ነው አይደል የሆነው ባቡሩ ሳይሆን እኔ ጌታ ሳይቶኛል ግን የት ሀገር እንደሆነ አላውቀውም ነበር እና የሚሄድበትን ሀገሮች እዚህ ወደዚህ ወደ አዲስ አበባ እንደምመጣ እግዚአብሔር ደግሞ የሚሰራው ታላላቅ ስራ እንዳለ ለራሴ ነው የነገረኝ እና በዛ ክብር ውስጥ ከሚገርመው ነገር ከማህፀኔ ውስጥ ሶል ይወጣ ነበር እየመዘዘ የጫማ ሶል የሚመስል እየመዘዘ እንዲ በግርግዳው ላይ ይከምረዋል ያ እጅ በደመና ውስጥ የመጣች እንዲ እኔ እኮ ሰው ነኝ ይሄ እንዴት ከዚህ ውስጥ ወጣ ሲል ባንቺ የሚወለደው ትውልድ ነው ይለኛል እንዲ እስከ ጣራ ድረስ ደርድሮት ማለት ነው የሚወለደው ትውልድ ነው ወደምትሄጂበት ሀገር ትውልድ አለኝ ይለኛል ከዛ በቃ የምትሄጂበት ሀገር ይሄ ነው አላለኝም በቃ በደፈናው አዎ በደፈናው ነው የሚነግረኝና በቃ ውስጤ በጣም ሐሴት ያደርጋል የሚገርም በቃ ላብ ተጠምቅ ያለው ፍራሹ ርሷል የሚገርም ክብር ነው እና እግዚአብሔር አንድ ነገር ተናግሮኛል ለትውልድ ሁሉ አርነት መፍትሄ አድርጌ ሾሜሻለሁ የሚል ድምጽ ደግሞ ሰማለሁ ይሄን ሰምተሽ ነው ወደ አዲስ አበባ ይገባሽው አዎ እና አንድ አገልጋይ መጣ እዛ ተመርቶ መጣና ለመጀመሪያ ጊዜ እኔን ያስነሳው እና ጥቁር ሻርፕ አድርጌ ነበር ይሄን ጥቁር ሻርፕ ዳግም አታደርግም እንዲ መከራሽ ተንከባለው አላለና መድረክ ላይ ጥሎ ሰማሽ አሁን በቅርብ የምትሄጂበት ሀገር አለ የምትሄጂበት ሀገር የምትሰሪው ስራ አለ ሲል እንግዲህ ለሰዎች በንሳ ወዲያው ስለተመለስኩ ግራንም ያጋባው ያው አሁን ነው የመጣችው ነው ግን የእግዚአብሔር አጀንዳ የዘላለም ሐሳቡ ነው በህይወታችን የሚፈጸም አሜን እና በእንደዛ አይነት ህይወት ውስጥ ያለውኝ ነው እግዚአብሔር ለሰውኛ በሚመስል
ህይወት ግን የራሱን ሐሳብ ሊፈጽም ወደዚህ ምድር አመጣኝ። ወደ አዲስ አበባ መጣው እና አዲስ አበባ ከመጣው በኋላ እግዚአብሔር ያልኩሽ ስፍራ ይሄ ነው አለኝ። ክብር ለኢየሱስ ይሁን። ስለዚህ አሁን በየትኛው ቤተክርስቲያን ነው የምታገለግዩ? እኔ አሁን ያው ተመጣሽ አዲስ አበባ የት ቤተክርስቲያን ጀመርሽ? አዎ እኔ ቃለ ሕይወት ቸርች ዝም ብዬ እካፈላለሁ። ምክንያቱም አገሩንም አላውቀውም ነበረ እና ያረፍኩባትም ሴት ሮቦት ቸርችም አብረን እንሄዳለን። ከዛ በኋላ ነው ሙሉ ወንጌል አለች ተብሎ ሲሰማ አንድ 5 ቀን ሙሉ ወንጌል ሄጄ አምልኬያለሁ። የት ሙሉ ወንጌል? ቤተል ሙሉ ወንጌል። ቀጥታ ወደ ቤተል ነው ያው ቤተሰቦቼ ጋር አረፍኩ። ወደ ቤተል ላይ መጣሁትና ቤተልም ያው ስኖር 5 ቀን እንዳልኩሽ እዛ አምልኬያለሁ። በተረፈ አላውቀውም። ግን ቃለ ሕይወት ቸርች በጣም እዛ ነበር የምከታተለው። ስለዚህ ወጣቶችን ታገለግይ ነበር። በዴሊቨራንስ ነው አገልግሎትሽ በምን ነበር የሚገለጽ? ምንም አላገለግልም ነበር። እዚህ ሀገር እንደመጣ ኖርማል ምእመን ነኝ። አዎ አያቆኝም። ሁለተኛ ያለብኝን ነገር ራሴ ነኝ እንጂ ማቀው መንፈስ ቅዱስ የገለጠለት ሰው ካልሆነ ከባድ ነው። ምክንያቱም ሰው እንዲህ በላይ ማንነት አይቶ ስለሚያወራ ይከብዳል። ትንሽ በመንፈስ የሚመሩ ናቸው በውስጥሽ ያለውን ጽንስ ምን እንደሆነ የሚያውቁትና የሚገርመው እዛ ሙሉ ወንጌል ላይም በቃ እኔ በጣም ረበዳው በብዙ ሰልፍ ውስጥ ሲሆን ያው እነሱ ጋር ያስገባውት ወረቀት ደብዳቤ ነበር። ያ ተቀባይነት ባለማግኘቱ በጣም አዘንኩኝ። ምክንያቱም እኔና ልጄ እየሰራው እያገለገልኩ በጉልበቴ እኔና ልጄ የምናድርበት በቀን አንዴ እያበሉን ሌላ እንኳን አንጠይቅም የሚል ጥያቄ ሳደርግ ያው ፓስተር ጻፊና ወረቀት አስገቢ ያለኝ ክንዴ የሚባል ሙሉ ወንጌል አገልጋይ አለና ከሱ ጋር ብዙ ነገሮችን ሚስጥሬን ስላጫወትኩት አሁን ማውራት ስለማልፈልገው ነውና ስብሰባው ላይ ሲቀርብ የስህተትስ መረጃ ይዛ መታ ቢሆን እንዴት አድርገን ተቀብለን እናስገባታለን? ሰው ቤት ለማስገባት በነፃ ለማገልገል ማለት ነው የሚለውን ሲመጣ በጣም አዘንኩ። ምክንያቱም 2 አይነት ክርስትና አለ እንዴ አልኩኝ። እኛ ጋር ማንም ሰው መጣ እንቀበላለን። ጴንጤን እንኳን ብለን አንለይም። ምክንያቱም ህይወታችን ነው አይደል ሊመሰክር የሚገባው እና ክርስቶስን እኮ ነው ያልተቀበሉት ብዬ እንደውም ለክንዴ በጣም አልቀሽ የተናገርኩ። እግዚአብሔር በብዙ መከራ ውስጥ ረዳት ሆኖ አሳለፈኝ። ክብሩ ለኢየሱስ ይሁን እና ከዛ በኋላ ሙሉ ወንጌል ያለው መሸኛና ደብዳቤ እዛው ቀረ። ከዛም አላወጣሁትም። የሚገርመው ነገር ፓስተር ሽፌ የሰማይ ብርሃን ወንጌል አማኞች ቸርች እዛ በአንድ ጓደኛዬ ምክንያት ይሄድ ነበርና 2 ሰዎች አላችሁ እዚህ ውስጥ 2ታችሁም ሴቶች ናችሁ። የትም ቸርች አልተያዛችሁም። አንደኛውማ በጣም እየጸለይሽ ነው፣ የት ልሁን ጌታው የት ነው ማርፈው እያልሽ ነውና የሰራዊት ጌታ እግዚአብሔር እዚህ ነው ይልሻል ሲል አይ እኔ በምልክት ይጥራኝ ብዬ አልወጣም አልኩ። ከዛ አንቺ ነሽ ነው ያለኝ። ውስጤ ደስ አለው። ምክንያቱም ለ4 ወር ሙሉ የት ልሁን ብዬ የምጮህበት ነውና ደስ አለው። እዛ ቸርች አካል ሆኜ ገባው። እዛ ውስጥ ያለውኝ ያው ከሚገርመው ነገር ወንጌላዊት ንጋት የምትባላለችና የወንጌል ሊደር ነች። አልቅሼ ነው የነገርኳት። ውስጤ ላይ ታላቅ ራእይ አለ። ራእይሽ ምንድነው? ራእይ ትውልድ ነው መዳን። አዎ ትውልድ መዳን። ምክንያቱም እግዚአብሔር አንድ ነገር ብሎኛል። አደባባዩ ምኩራቡም ሰጥቼሻለሁ ብሎኛል። እኔ የአደባባይ ማገልጋይ ነኝ፣ የምኩራብም ማገልጋይ ነኝ እና ያ ውስጤ ያለ ራእይ ያለ እግዚአብሔር የሚያሳየን ታላላቅ ለትውልድ አለ። ግን የሚረዳ የለም። ምክንያቱም እኔ አለባበሴ ቀሚስ አለብስም በቃ አለባበሴን ያያል ሰው። ውስጤ ግን የሚነድ የሚገላበጥ ነገር አለና አልቅሼ ነበር የነገርኳት ውስጥ ያለውን ሸክም ማለት ነው። እንደገና ፓስተርም ሽፌ ኢትዮጵያ ልጄ ልጠይቅሽ እፈልጋለሁ እንዴት እንደሆነ አመጣጥሽ ምናምን ሲለኝ ለሱም አልቅሼ ነው የነገርኩት ውስጥ ያለው ራእይ እና ግን የውስጥሽን ሰው ባለራእይ ሲሆን ባለራእዩ ብቻ ነው የሚያውቀው ስሜቱን ማንም አይረዳው በጣም እና በእንደዛ አይነት ህይወት ውስጥ ያለው የሚደንቅ ነገር ሆነ። ሁሉ ጊዜ ያው አገልጋዮች የሚያመጡልኝ አንቺ ሙሉ ጊዜ አገልጋይ ነሽ ሙሉ ጊዜሽን ስጪ ሲባል እኔ ጫማ ተንሻፎ ማገልገል አልፈልግም ነው የምለው። በምን ስራ ተሰማርተሽ ታውቂያለሽ? እኔ ራሱ ጌታ አስተምሮኝ እዚህ ጄኔራል ወንጌት የምግብ ዝግጅት ሙያ
ራሱ አስተምርሻለሁ ሲለኝ አሁን እኔ ጭንቅላቴ ምንም ፊደል የማይዝ አሁን ምንድነው የሚያስተምረኝ እል ነበረ። ለካ ያንን ሙያ አስተማረኝ። ስለዚህ የምግብ ዝግጅት ሰራ ነበርና በጣም ሰዎች ይወዱኛል፣ ስራዬንም ይወዱታል እና ጥሩ ነበር። ከሌላው ለየት አድርገው ነበር የሚከፍሉኝ እና እኔ ምድረበዳ ችግርን ማየት አልፈልግም። ያው ማንም ሰው ማየት አይፈልግም፣ ግን ሙሉ ጊዜሽን ሲባል አያቸዋለሁ አገልጋዮችን ጫማቸውን የቤት ኪራይ አጥተው እኛ ቸርች ሲያለቅሱ አብረን የምናለቅሳቸው ሰው እንዲህ ነው እንዴ አገልግሎት ብዬ አልቀበልም። እና ፓስተር ክፍሌ የሚባልም አገልጋይ መጣና አንቺ ሰው የሙሉ ጊዜ አገልጋይ ነሽ፣ ውስጥሽ ያለ ጽንስ የሚወለደው አንቺ ጊዜሽን ስትሰጪ ነው ይለኛልና ስለ ጌታ በጣም ያለኝ ረሃብ ጸሎት በጣም እወዳለሁ። ስራ እንኳን 3 ቀን ምክንያት ፈጥሬ ይቀርና 3 ቀን ምሽግ ነው የምገባው። ቸርችም ታውቃለች፣ ቸርቹ ዘግቼ 3 ቀን ቁልፍ ይሰጠኛል እገባለሁ። እና እግዚአብሔር ታላላቅ ነገሮች እየተናገረኝ ግን የሚቀበል ሰው የለም። ይሄ ትልቅ ለቤተ ክርስቲያን ውድቀቷ ለመቀባበል እና በዚህም አጋጣሚ የምናገረው ማንም ታናሽ ነው ብሎ ማንም ባይንቅ ተቀብሎ ከጌታ ነው አይደለም ብሎ ጸልዮ መልእክት ቢቀበል፣ ምክንያቱም የእግዚአብሔር መንፈስ መሪያችን ሊሆን ስለሚገባ እና አንዳንድ ጊዜ ሳናቀው ሰዎችን የገፋን ይመስለናል፣ ግን ኢየሱስን እየገፋን ያለ ነው። ባለመቀባበል ውስጥ የሚሆኑ ብዙ ችግሮች ስለመጡ እኔም ምስክር ስለሆንኩና እግዚአብሔር የሚገርመው ነገር እንዲለው ነበር፣ እስቲ ምልክትን አድርግ፣ እኔን ለሙሉ ጊዜ ከፈለከኝ ምልክትን አድርግ። ምን ምልክት አሳይሽ በእኔ ህይወት ብዬ እጸልይ ነበር። የሚገርመው ነገር በቤተ ክርስቲያን ውስጥ ትንሽዬ እጢ የወጣበት ብላቴና ነበረና ያው ትውልድ ሀገሩ ደቡብ ነው ልጁ፣ ብዙም አንቀራረብም፣ ግን ያው ቸርች ይመጣል እንዲሁ ሰላም እንባባላልና እያደገ እጢው መጣ። እየተጸለየለት ነበርና ከዘራ መያዝ ጀመረ። አንድ እግሩ ተንጠለጠለ እና ያው ያልሄደበት ቦታ የለም፣ ማለትም ሕክምናውን የጸሎቱን አላቀም እና ካቅሙ በላይ ነው። በኋላ በቃ ያሳዝነን ነበር፣ እንደ ሰውኛ መችስኛ አይደለም ምንለው ያሳዝነን ነበርና ያ ልጅ እኔ ጸልያለሁ ምልክትን አድርግ፣ እኔ ጥሪ ካለኝ በምልክት በቃ ያ ምልክት ነው የምፈልገው ነው በረጭ ወህቴ። ከዛ ያን ልጅ ይመጣና በጣም አሞታል፣ ቢሮ ቁጭ ይላል። ወንድም ዘውዱ የሚባል ወንጌላዊ አለ እዛ ቸርች የሚያገለግል፣ ከጉባኤ መሀል ነኝ ብሎ ጠራኝ። ኢትዮጵያኔ ውስጤ ላይ አንቺ ላይ የከበረ ነገር እንዳለ አምናለሁ እና እንድጸልይለት ፈልጌ ነው ለዚህ ልጅ አለኝ። ሲታይ በእይታ ያስፈራል፣ ግን በሽታን ሁሉ የሚነቅለው ደፋሩ ኢየሱስ አለ እና እጅጉን ሞቋል። የምንጥ ነው እጢ እዚህ ጀርባው ላይ ትከሻው ላይ ነው አጉብጦታል። እጅጉን ሞቋል፣ አተኩሷል፣ እሳት ሆኗል። እና ዘይት በቃ እንጣልንና በእምነት እንጸልያለን፣ እግዚአብሔር ምልክትን ያደርጋል። አሜን። ከዛ እጄ ላይ ዘይት ለቀለቅኩኝ። ያንን ፓርት እየለቀለቅኩ የለቅሶ ጸሎት አድርገን አመስግነን አሁን እኔ ማምነው እንደተፈወስክ ነው። ይህ ስም ፈዋሽ ነው። ይህ ስም እኔን ታድጓል፣ ዛሬ አንተን ታድጓል ብዬ እንዲሁ ተናገር። ትንቢት ይሁን ምን ይሁን አላውቀውም። እኔ ይሄንን አወራን፣ አሜን ብለን አመስግነን ጨረስን። ልጁ በ3ኛው ቀን ለሊት ተኝቶ መተኛት እኮ አይችልም። አንዴ ስቀመጥ ነው አለ፣ አንዴ በደረቴ ሱን ነው አለ የሚነጋው። እና በዛ ስቃይ ውስጥ ያለ ልጅ የሚገርመው ነገር በ3ኛው ቀን ለካ ተገልብጦ በእጢው ተኝቷል። እጢው የለም። ክብር ለኢየሱስ ይሁን። ከዛ ይህ ልጅ በቃ መመስከር እፈልጋለሁ ይላል ቸርች ውስጥ እና ለምስክርነት ጊዜ ሰጥቷል። ለምን ያው እዛ ቸርች ውስጥ ያለው አገልጋዮች ስለጸለዩለት ፕሮግራም እንሰጣለን ብለውታልና አንድ ደግሞ ወንድም አለ እንዲሁ ባካ አድርጎ ወደ ጌታ ለመምጣት ዝም ብሎ ቸርች ውስጥ የሚገባና ያን ወንድም እዛ እኛ ቸርች ይመጣል። የኔና የሱ መንገድ አንድ ስለሆነ አብረን እንሂድ አልኩት። ለካ አንድ ቀን ሳወራ ይሰማና እቺ ልጅ ላይ የከበረ ነገር አለ ብሏል፣ አገልጋዮች በመንጫወትበት። ከዛ ያወራን ሄድን። ያ ሰው ደግሞ ባጋንንት ስራት ውስጥ ነው ያለው። ሲጋራ አልቆረጥ ብሎት ጌታ ወይ ልጥፋ አትፈልገኝም ወይ ቆረጥልኝ እያለ ጫካ ውስጥ እየሄደ ነው ሰው እንዳያየው የሚስበው። ያው ቸርች ደግሞ ወጣቶች ላይ አስገብተዋለች። ይሄ ልጅ ወጣቶች ላይ እንዲያገለግል
ከዚህ ነገሬ ላይ እንዴት አገለግላለሁ የሚል ልጅ ነው እና ብዙ አብረን መከራዎችንም አይተናል። የሱ ሰልፍም አለ የኔም ሰልፍ አለ እናወራለን እና የሚገርመው ነገር ሮብ ቀን ነው። እኔ ያው ቤተል ሙሉ ወንጌል ለጸሎት ስለሚያመቸኝ ቤተል ሙሉ ወንጌል ነው ተከራይተሽ አትጸልይ ስለምትበይ መጸልየው አዎ እና ሙሉ ወንጌል ሂድ አንተ እዛ ጸልይ እኔ ደግሞ ሌላ ቦታ ጸልያለሁ ብዬ አንድ እህት አለች መስቲ ቤት እዛ እየጸለይኩኝ እያለ ጌታ ይሄ ሊጥሪ ዛሬ ነፃ ይወጣል አለኝ። ድምጽ ነው የምሰማው እና ምን ሆኗል ነው እኔ ያልኩት። ለምን ህይወቱ ልጁ ኳሊቲ ነው። እግዚአብሔር እኮ አንዳንድ ነገራችንን ካልገለጠ በስተቀር የላይ ማንነት የክርስትና መለኪያ አይደለም። እና ምንድነው ስል ሂጂ ዛሬ ነፃ ይወጣል ደወልኩለት። ይገረም ወይ በቃ ጌታ ያለኝ ነገር አለ አሁን ቸርች እንገናኝ አልኩት። ምን አለሽ አለ ስራቶ ምረበዳ ላይ ነው ልጁ። ምን አለሽ ሲለኝ በቃ እንገናኝ አልኩት። እና ልጁ ብዙም ትንቢትን የሚቀበል አይደለም። ሄድኩኝ መምህር ሳቴ ያለ እና አልኩት እሱ ያው ለሁለት ቸርች እንዳንገባ ብዬ ሁለታችን ብቻ እንዳንሆን ብዬ እና ብዬው እሱን አቁሜ ምን እንድንያየው ትራይ የሱ እናት ሞታለች። እንግዲህ የሱ እናት ሲጋራ እየሳበች ፍያለች በጭንቅላት ውስጥ ስፕሪቱ ሲገባ ያለው አንተ አልኩት እንዲህ አይነት ራይት እንዴ እናቴ እኮ ለመንፈሱ አለ ሲጋራ ትስባለች አለ። በቃ ይሄ መንፈስ ነው ዛሬ ካንተ ላይ መጣ አንተ ስለው አረ በቃ እኔ ልንገራችሁ በሲጋራ ነገር ተወጥሬያለሁ አለኝ። በቃ ሲል ጊዜ ጸለይን ተመታ ልጁ አርነት ወጣ። እስቲ ለስካውን ወደዛ ህይወት ውስጥ አልገባምና መንፈሳዊ እናቴ ነው የሚለው። ክብሩ ለጌታ ይሁንለት። እግዚአብሔር ይባረክ። በጣም እኔ መቼም ባይኔ ስታገለግም በእግዚአብሔርም ቃል ስታካፊ ብዙ ያየኋቸው ነገሮች አሉ። እግዚአብሔር ይመስገን። የዛሬው ወደ ዛሬው አጀንዳ እንምጣና እግዚአብሔር አንድ ቀን በሚለው ላይ ጌታ ስለ በኢትዮጵያ ስላለችው ቤተክርስቲያን መልእክት ሰጥቶሻል። ያ መልእክት የሰጠሽ በመድረክ ላይ ያገለገልሽ ነው። በምን ሁኔታ ላይ ነው? 6 ወር ይሆናል ከሰማሁት እኔና እስቲ እሱን ብትናገሪው። እኔ ያ መልእክት ጌታ የሰጠኝ ጾም ጸሎት ገብቼ ነው በቤትሽ? አዎ ጾም ጸሎት ገብቼ የማየው አንድ ታላቅ ራእይ ነበረ። ያም ራእይ እዚህ ሚካኤል አደባባይ ለቡ ኤሪያ አዎ ሚካኤል አደባባይ ላይ በአራቱም አቅጣጫ ቀይ መብራት በርቷል። ህዝብም ቆሟል፣ መኪኖቹም ቆሟል። የትራፊክ መብራቱ በሙሉ ቀይ ነው? ቀይ ነው። ኦኬ። እና ሁሉም ቆሟል። እኔ የሚገርመኝ ነገር የትራፊክ መብራት መኪናን ነው የሚያቆመው አይደለ? አዎ። ግን ሰውንም አቆሟል። የሚገርመው ሙስሊሙም አለ፣ ኦርቶዶክሱም አለ፣ ጴንጤውም አለ። እነዚህ ሁሉ ሰዎች ቆመዋል። መኪኖቹ ምን አይነቶች ናቸው? መኪኖቹ በመልክ ነበረ ጌታ የሚያሳየኝ። ታላላቅ መኪናዎች አሉ። ምን ማለት ነው ታላላቅ ማለት? ትልቅ መኪና፣ ትልቅ መኪናዎች የጭነት አይነቶች። ኦኬ። ትልቅ መኪና እነዚህ እንደ ዳም ትራክ የሚመስሉ ትልቅ መኪኖች አሉ። እንደገና ደግሞ አሁን ዘመን ያፈራቸው አዳዲስ ሞዴሎች አሉ። እንደገና ደግሞ እነዚህ ዝም ብለው የድሮ መኪኖች ትንንሾቹ አሉ እና እነዛም ቆመዋል። በአራቱም አቅጣጫ ሁሉም ቆመዋልና የሚገርመው በዛ አደባባዩ ላይ ያየሁት ነገር ጸጋው በጸጋው የሚያገለግሉ ግን ያላረገዙ ምንም ራእይ የሌላቸውን ሰዎች ያሳየኝ ነበር ጌታና እርጉዝ አይደሉም ግን በጸጋው ሲያገለግሉ ያለው። ባለመኪኖቹ ናቸው እግረኞቹ? በእግረኞቹ ውስጥ ያሉ በእግረኞቹ ውስጥ ያሉ አገልጋዮች አሉ። አዎ የተደበላለቁት አገልጋዮች። የሚገርመው ነገር ያው ከዓለም ጋር የተደበላለቀ ነው ድብልቅነታችን ማለት ነው። እና የሚገርመው ነገር በጸጋ ገነዋል ግን ራእይ የላቸውም። ለትውልድ ምንም ደንታቢስ የሆኑ አገልጋዮች እንደሆኑ ያሳየኝ ነበረ። ሁለተኛ ደግሞ ከሚገርመው ነገር ራሳቸው በፈለጉት መንገድ ህዝቡን እንደሚነዱ ልክ እንደዚህ መኪና ግን ቆመዋል። እየመሩ አይደለም ቆመዋል። ጌታን ራእዩን ሲያሳይሽ እየተረጎመ አሳይሽ ወይስ ካሳይሽ በኋላ ጠየቅሽው? ማለትም አሳየኝ ከዛ ትርጉሙን ነገረኝ። እሺ ትልቁ መኪና ምንድነው አለሽ? ትልቁ መኪና የቀደመው ቤተክርስቲያን እንደሆነ እና ይሄ የቀደመው ቤተክርስቲያን ይሄ ዘመን ያመጣውን አዲሱን መኪና እንደ ጦር
ተወርውሮ ሲወጋው ያለው ምንድነው? በምንድነው የሚወጋው? ትልቁ መኪና ወደ ትንሹ የሚልከው ምንድነው? እንደ ጦር በራዩ ላይ እንደ ጦር ይልካል። አዎ ይልክና ይወጋል። ይሄ ደግሞ ሞደርን ከሆነ መኪና ውስጥ ያለው ደግሞ ምን ይላል? በንግግር ደግሞ መልሶ ይወጋዋል። ሾፌሮች አሉት፣ ሁለት ሾፌሮች አሉት። እነዚህ ሾፌሮቹ ወደ ራሳቸው ወደ ፈለጉት ነው የሚነዱት። ምንድነው ይሄ ስስል ወደ ፈለጉት ህዝቡን ምን ይላሉ? ይነዱታል። ግን ቆመዋል። ህዝቡም ቆሟል፣ እነሱም ቆመዋል። ትልቁ መኪና ሲወረውር ትንሹ መኪና ይወረውራል። አዎ እርስ በርስ ነው የሚመላለሱት። አዎ ይሄኛው በምላስ ነው፣ ያኛው ግን በጦር ነው የሚወጋውና አሮጌው መኪኖች ደግሞ እነዚህ ዘመን ያለፈባቸው የሚባሉት መኪኖች ደግሞ ምንድነው ይለኛል? ቤተክርስቲያን እነዚህ ያሉ አይደለ? ብዙ ህዝብ የሌለው ቤተክርስቲያን እነሱ ደግሞ አንድ ላይ አብረው በወሬ ቆመዋል እና በመወጋጋት በወሬ ቆመዋል። ከዚህ የተነሳ ሊድን የተገባው ህዝብ ቆሟል። ወደ እግዚአብሔር መንግስት እንዳይገባ የዳነው ህዝብ ቆሟል። ራይ ያላቸው ደግሞ ያረገዙ ሰዎችን አያለው። ኮዳቸው አርግዙ ወንዶችም ሴቶችም እነሱ ደግሞ የት እንውለድ ይህንን ራይ በሚል ቆመዋል። እና ሁሉንም ያቆመ ነገር ነበር ያ ቀይ መብራት። እና ይሄ ቀይ መብራት ምንድነው ስል ሁሉም በስራ ላይ አይደሉም ቆመዋል። ጌታ ሆይ ምንድነው ታዲያ ወደ ስራ እንድንገባ የሚሆነው ነገር ምንድነው ብዬ ጠየቅኩት። ስጠይቀው በንሳና ባንድ በሆነው በክርስቶስ ፍቅር ሁላችንም እያንዳንዳችን ወደዚህ መስመር ስንገባ የሚሆነው ነገር ብሎ ደግሞ አሳየኝ። አይኔን ከፍ አድርጎ ሲያሳየኝ ከባህር ማዶ ያሉ ትውልዶች ማት ናቸው ተሰልፈው በተራ ተሰልፈው ተረኛ ነኝ ብለው ተሰልፈዋል። በተራ የሚጠብቁት በኢትዮጵያ ላይ ያለ ክብር ጥያቄያቸው እዚህ ነው የሚፈታው። እንቆቅልሻቸው እዚህ ነው የሚፈታው። የዓለም ቋጠሮ በኢትዮጵያ ምድር ነው የሚፈታው። እነሱ ተርበው ተሰልፈዋል፣ እኛ ግን ቆመናል። ኢየሱስ ለዘላለም ጌታ ነው። አሜን። እና እኔ አሁን ማስተላለፍ የምፈልገው ነገር ከመወጋጋት ወተን ከመተቻቸት ወተን ወደ እግዚአብሔር ወደ አንድነት ፍቅር ወደ ክርስቶስ ገብተን ያ ወደዚች ምድር ሊመጣ ቋጠሮ የሚፈታለት ትውልድ እንቆቅልሹ የሚፈታለት ትውልድ ረሃብ የተራበ ትውልድ ወደ እግዚአብሔር መንግስት ሊሻገር የተገባው ትውልድ ብናተርፍና ብናድን ታላቅ ነገር ነው ብዬ አስባለሁ። ምክንያቱም አንድ ነገር አለ ትንቢተ ኢሳይያስ ላይ ሲናገር እርስ በርስ ተነካከሱ እንዳትጠፋፉ ተጠንቀቁ ይላል። ይሄ እርስ በርስ መነካከስ ማለት አንድም ሰው ላይድን ትጠፋፋላችሁ ነው፣ አንድም ሰው አይድንም። ስለዚህ እኛ እውነት የክርስቶስ ኢየሱስ ፍቅር የገባን ሰዎች እንዲህ ባንወጋጋ፣ ምክንያቱም አንዱ ሲስት ለአንዱ እንዲማልድ ተጠርተናል። ፍቅር የሆነው መንግስት እንዲህ ነው። ስለዚህ አሁን ከመወጋጋቱ ወንጌልን እንዴት እንስራ፣ ይህን ፍቅር አብያተ ክርስቲያን አንድነት እንዴት ታምጣ የሚለው ጋር ብንሄድ መፍትሄ ከላይ ይለቀቃል። ጌታ ይባርክሽ። ይሄ ወደ አክሽን ከመገባቱ በፊት ከበድ ያለ የንስሐ በእግዚአብሔር ፊት በንስሐ እንድንወድቅ የተገባ ነገር ነው። ግን ከዚሁ አያይዤ ደግሞ ዩኤልም እንደዚሁ እዚህ ቤት በነበረን የጸሎት ፕሮግራም ላይ ከበድ ያለ መልእክት ተቀብሏልና እዩ ደግሞ ብትናገር አንተም እግዚአብሔር ያሳየ። እሺ ክብር ለጌታ ይሁን። ከተወሰነ ጊዜ በፊት ነው እዚሁ በእታለም ቤት እኔ እታለም ኢትዮጵያም ነበረች እንዲሁም ዶክተር አበራሁንን ስለ ሀገራችን ስለ ኢትዮጵያ በኢትዮጵያ ስላለችው ቤተክርስቲያን በጌታ ፊት ስንጸልይ ነበርና በመጀመሪያ ያየሁት ነገር ምን ነበረ? ያየሁትን በሶስት ልክፈለው። የመጀመሪያው ልክ የራሱ ቤት ያለ ሰው ከውጭ ሆኖ ራሱ ቤት ደጅ ሆኖ ላይ እንደሚያለቅስ ጌታ በራሱ ቤት በቤቱ ላይ ሲያለቅስ ነበረ የማየውና ያ የእግዚአብሔር ለቅሶ የመንፈስ ቅዱስ ለቅሶ በኔ ውስጥም ያን ጩኸት ያን ለቅሶ ስሰማው ነበርና ይሄን ለመግለጥ እስኪ ከብደኝ ድረስ የመንፈስ ቅዱስን የሐዘን ለቅሶ አይ ነበርና ምን ሆኖ ነው ማለት ምን ተፈጥሮ ነው ስን
ጌታ የራሴ የምለው ህዝብ ገፍቶኛል አለ። ይህንንም ስፔሲፊክ አድርጎ ሲነግረኝ በእግዚአብሔር ቤት ያሉ መሪዎች ከመንፈስ ቅዱስ ድምጽ ይልቅ የኮሚቴን ድምጽ ያስቀደሙ፣ ከእግዚአብሔር መንፈስ ሐሳብ ይልቅ የሰውን ሐሳብ ያስተናገዱ፣ ለመንፈስ ቅዱስ ቦታ ያልሰጡ መሪዎችን ነበር ያየሁትና በዛ ህዝብ በዛ አገልጋይ ምክንያት እግዚአብሔር አዝኖ ሲያለቅስ ነበር የማየው። በመቀጠል ደግሞ እጃቸው እስከዚህ እስከተወሰነው ድረስ በጨለማ የተያዙ ሰዎችን አይነበረና እነዚህስ ምንድናቸው ስል እነዚህ በእግዚአብሔር ቤት ላይ የእግዚአብሔርን ህዝብ ወይም የእግዚአብሔርን ቤት ገንዘብ ለራሳቸው የሚጠቀሙ የመንፈስ ቅዱስን ስጦታ በገንዘብ የለወጡና በገንዘብ ፍቅር የተያዙ አገልጋዮች እንደሆኑ እንዲሁ የእግዚአብሔር መንፈስ በዛ ራእይ ውስጥ በዛ መገለጥ ውስጥ በገንዘብ ፍቅር እጃቸው የተነካካ አገልጋዮች ንስሐ ካልገቡ ጌታ በአደባባይ እንደሚያጋለጥ በቅርቡ ይህንን በጣም መንፈስ ቅዱስ አዝኖ ተናገረኝ። ይህን መገለጥ አየሁ። እንግዲህ እግዚአብሔርን አመሰግናለሁ። ይህንን ትልቅ መልእክት ለአብያተ ክርስቲያናት ለቤተ ክርስቲያን በመስቀሉ ማዳን በሚታመኑት ሁሉ ዘንድ ነው። እኔ እሱ መልእክቱን በሚያቀርብበት ሰዓት ማስታውሰው በቤተ ክርስቲያኑ ደጃፍ ላይ ሆኖ ጌታ ኢየሱስን ሲያለቅስ አየዋለሁ ነው ያለው። በቤቴ ተገፋው እና ያንን የገፋነውን ጌታ በእግዚአብሔር ፊት በንስሐ ወድቀን ወደሚቀጥለው መራመድ እንድንችል በመጀመሪያ በከባድ በእግዚአብሔር ፊት ሰው ሁሉ ንስሐ እንዲገባ ለምታቋቸው የቤተ ክርስቲያን መሪዎች ይሄንን በማሳየት በማሰማት ወደ ንስሐ ብንገባ ወደሚቀጥለው መሄድ ይሆናል። ስለዚህ የዛሬው ፕሮግራሜን የምጨርሰው አብሮኝ የተገኙትን ሁሉ እየባረኩኝ ለጠቅላላ ክርስቲያኖች በመድር ላይ ይሄን ለምትሰሙ ሁሉ የንስሐን ጊዜ እንድታውጁ እግዚአብሔር ይርዳችሁ። ደህና